ጦርነት እንዴት ነው በዚህ ጉዳይ ከማን ጋር ነው የሚጀምረው? አሁን ብልጽግና ካለው አንፃር ሁለት ጀነራሎች አሉ ለተመልካቾች የምናደርሰው አሁን ዛሬ የሰጠው ጀነራልም አለ አንድ የዲፌንስ ወር ኮሌጅ ግን ከዛ በፊት ግን ሰሞኑ መነጋገሪያ ሆኖ የነበረው አራት ምክንያቶች አሉን በታሪክ እንገናኛለን ዲስታንስ ፋክተር አለን የሰርቫይቫል ጉዳይ ገጥሞናል ምናምን የሚሉት ፕሮፌሰር እዚህ ላይ እስቲ ሰፋ አድርገን ንገረን። በነገራችን ላይ ለምን አዛዦቹ እንደማይናገሩ ነው ያላቀም ማለትም ለጦርነት ኢትዮጵያ የምትዘጋጅ ከሆነ ለምን በውጭ ጉዳይ ዳይሬክተሬት ኃላፊ ማለትም እዝ የሌለው በሱ የሚታዘዝ የወታደር አካል ወይ ክፍለ ጦር ወይ ምናምን የሌላቸው ይሄኛው የወር ኮሌጅ ፕሬዚደንት ለምን በነሱ አፍ እንደሚነገር እኔ ሚስጥሩ አልገባኝም። ኢትዮጵያ ፖሊሲ አድርጋ እነሱ እንደሚሉት ፖሊሲ አድርጋ ወደ ቀይ ባህር መመለስ የኢትዮጵያ ፖሊሲ ነው ብለው ጠቅላይ ሚኒስትሩ ከተናገረ በኋላ ፈጽሞ በማይመለከታቸው ሰዎች አፍ ማለት ጦርነት የማድረግ ጉዳይ ወደ ጦርነት የመሄድ ጉዳይ በአንድ የዳይሬክተሬት ኃላፊ የሚነገር ነገር መሆን የለበትም እንደኔ አስተሳሰብ። ለማንኛውም ግን ይሄ ጠቅላይ ሚኒስትሩ ይሄንን ካለ በኋላ እኮ በየጊዜው ሲነገር ነበር። የውጭ ጉዳይ ሚኒስትሩም አንድ ጊዜ በከተማ ያሉትን አዲስ አበባ ከተማ ያሉትን ዲፕሎማቶች ጠርቶ አሁን ዛሬ አፈቀላጤ ሆነው የተሾመው ጌታቸው ረዳን አጠገቡ አስቀምጦ ይሄንን ተናግሯል። በየጊዜው ሲናገሩ የነበረው አሁን ለምን ወደታችን እንደወረደ ነው የማላውቀው። የኢትዮጵያ ፖሊሲ ከሆነ ትልቆቹ ናቸው መናገር የሚገባቸው እንጂ የክፍል ኃላፊዎች ወይም የወር ኮሌጅ ሲናገረው ነገሩ እውነት ነው ሲሪየስ ነው ወደ ማለት ይወስዳል። ለጦርነት ግን እየተዘጋጁ እንዳሉ አሁን ሰውየው ይሄኛው ቡልቲ ነው ያልከው ቡልቲ ታደሰ ያለው እኮ ነው። አሁን እኮ ያለው አንደኛ ዲፕሎማሲ ነው ያለው፣ ሁለተኛ በስጦታ ይሄ እንግዲህ ላንድ ስዋፕ የሚባል ማን ነው በስጦታ ነው የሚሰጣቸው ማለት በስጦታ ማለት ምናልባት ይሄ ላንድ ስዋፕ የሚሉት ነገር ነው ይመስለኝ። ከና ነው ያለው። ከና ማለት በስጦታ ነው። የትኛው ሀገር ነው ያንን ወደብ ወይም መሬት ወይም ውሃ ለኢትዮጵያ በነፃ በፍቃደኝነት እንደሚሰጥ አላውቅም። ከምን እንደሚያመጣ አላውቅም። ግን ዋናው በጦርነት ጉዳይ ላይ አሁን ያልከው ግዳጅ ቢሰጠን ግዳጁን ለመፈጸም ተዘጋጅተናል ነው ያለው። አሁን የተናገረው ሰው በአፋን ኦሮሞ ያዋጣቸው እንደሆነ አላውቅም። ያዋጣቸው እንደሆነ አሁን የተሰጠው ወይም የተባለው ነገር በእኚህ ግለሰብ አንደበት በዚህ የወር ኮሌጅ ነው የዛ የጦር ኮሌጅ በሱ አንደበት የተነገረው ግዳጅ ቢሰጠን ተዘጋጅተናል ካለ በእሱ ራሱ እንኳን በምን አወቀ ለማለት እኮ ትችላለህ። የወር ኮሌጅ ኃላፊ ነው እሱ። የትኛውንም እዛ አዘ ግዳጅ ለሱ አይሰጠውም። እንደ ማዕረጉም ትንሽ ነው። እንደ ኢንስቲትዩሽን ለወጥ መከላከያ ብሎ ለመናገር ካልሆነ በስተቀር ግዳጅ ቢሰጥ ለሱ አይሰጥም። እኛ ተዘጋጅተናል ብሎ መናገሩ አስገራሚ ነው ለኔ። ይሄ ኦፊሰሮች የሚሰለጥኑበት የዛ ኃላፊ ነው። የከሪኩለም ነገር ቢናገር ስለ ጉዛ ያውቃል ለማለት እችላለሁ። ስለ ግራጁዌሽን ወይም ስለ ምረቃ ቢናገር ያውቃል ስለዛ ጉዳይ ለማለት እችላለሁ። ነገር ግን ስድስት እዞች እያሉ የእዝ አዛዦቹ በሌላ ጉዳይ ላይ ተይዘው ስላሉ ነው መሰለኝ በአንድ የጦር ኮሌጅ ኃላፊ መነገሩ ማለት ዋናዎቹን እናቆያቸው ይሁን ዋናዎቹ ሳይናገሩ ቢቀሩ እነዚህ አንድ የወር ኮሌጅ ነው የተናገረው ብሎ ለመሸሽ ይሁን ምክንያቱ አልገባኝም። ከዚህ በፊት የነበረው የውጭ ጉዳይ ያሳየው ቅድም ያሳየው ደግሞ የሰርቫይቫል ጉዳይ ነው ብለውታል። የሰርቫይቫል ጉዳይ ደግሞ መሪዎቻችን ስለዚህ ጉዳይ ወስነዋል። ለዚህ ደግሞ መከፈል ያለበትንም ዋጋ ሁሉ እንከፍላለን ነው የሚለው።
አሁን አልጠየከኝም ስለዚህ ጉዳይ ምንድነው ምን ማለት ነው ላልከው በአጠቃላይ ግን ያልከው ሰርቫይቫል ኢንተረስት በደንብ ሰርቫይቫል ኢንተረስት ብሎታል ሰርቫይቫል ኢንተረስት ለሀገር ምን ማለት ነው አሁን ይሄ ነገር እንግዲህ እኔ ፕሮፌሰር መረራ ነው እኔ ፖለቲካ እስከገባኝ ድረስ ይላል የፖለቲካል ሳይንስ ፕሮፌሰር ሽሙጥ ነው የሚመስለኝ አሽሙር ነው የሚመስለኝ እና ይሄ የሚለው የዲፕሎማሲ የዓለም የኢንተርናሽናል ሪሌሽንስ ጉዳይ ለእኔም እስከገባኝ ድረስ የዛ ምንድነው የመከላከያው የውጭ ጉዳይ የዲሬክተሬት ኃላፊ የጠቅላላው የኢትዮጵያ የውጭ ጉዳይ የሚመለከተው አይመስለኝም የዛ ጉዳይ አይደለም እሱ ምክንያቱም ሌላ መስሪያ ቤት አለ በዛ ጉዳይ ላይ ሌላ መስሪያ ቤት አለ የውጭ ጉዳይ ሚኒስቴር ይባላል በሌላ ቦታ ተናጋሪው ደግሞ የውጭ ጉዳይ ሚኒስትር ይሆናል ወይም የጠቅላይ ሚኒስትሩ ቃል አቀባይ ከሆነ በጠቅላይ ሚኒስትሩ አንደበትም ባይነገር ከዛው ቢሮ ነው ስለሚል የአገር ፖሊሲ ነው ልትለው ትችላለህ አንድ የዲሬክተሬት ኃላፊ ግን ስለ ኢትዮጵያ የውጭ ጉዳይ ፖሊሲ ዶክትሪን የሰርቫይቫል ጉዳይ ነው ምናምን እያለ ሲናገር እኔ አሁንም ግራ ይገባኛል በሱ አፍ ደረጃ ለምን እንደሚነገር ይሄ ከሆነ የኢትዮጵያ ፖሊሲ ነው ተብሎ በትክክል በዋይት ፔፐር ለምን አይጻፈም የኢትዮጵያ ፖሊሲ ነው ይሄ ተብሎ ዓለምም እንዲያውቀው አካባቢ ላይ ያሉትም ሰዎች እንዲያውቁት ሁሉም እንዲያውቀው የኢትዮጵያ ፖሊሲ ወደብን ማግኘት ነው አራት ምክንያቶች ብሎ ተናግሯል ከፈለክ አንድ ባንድ እንሄድበት እንችላለን ግን ከነዚህ አራት ምክንያቶች ይገባታል ብሎ ካለ የኢትዮጵያ ፖሊሲ ከሆነ ማግኘት ያለብን ይባለው ጠቅላይ ሚኒስትሩ ነው መልሶ መላልሶ መናገር ያለበት ወይ የሚመለከታቸው ከስበታቸው የሚመለከታቸው ክፍሎች ናቸው መናገር ያለባቸው የሚመስለኝ ጦርነቱን ማቃቸው ጉዳዮች አሉ ጦርነቱን ለማካሄድ ወስነዋል ግን ለህዝብን ለማስታወስ ነው በእነዚህ በማይመለከታቸው ሰዎች አንደበት የሚነገረው ወደ ጦርነት እየሄድን ነው የሚለው ነገር አለ ነገር ግን ለጦርነቱ ዝግጅታቸውን ጨርሰው እየሄዱበት አይመስለኝም ምናልባት 2-3 ወር ይቀራቸዋል እስከዛ ድረስ በእነዚህ ሰዎች አንደበት እኔም አንተም እንድንናገርበት ይደረጋል ከዛ ደግሞ ዲናያቢሊቲ አለ የዚህ አይኛ ያላልንም ለማለትም የሚመቸው በእነዚህ ሰዎች አንደበት በተናገር ነው የሚመስለኝ ግን ዋጋ ሰርቫይቫል ነው ይሄ ወደብ ካላገኘን ቀይ ባህርን ወሰደብን ነው ያለው ተሾመ ገመቹ ማን ባህር እንደወሰደበት እኔ ላቀም ብቻ ባህር ተወስዶብናል ነው የሚለው ወደብ ማለት ነው መሰለኝ ያው የህልውና ጉዳይ ሆናል ይሄ የህልውና ጉዳይ ደግሞ በዓለም ሁሉ ታውቋል ነው የሚለው ያ እውነት ነው ልንናገርበት እንችላለን አሁን ግን ለኔ ግር የሚያስብል ነገር ነው በእነዚህ ደረጃ እንዲነገር ማድረጋቸው ግር የሚያስብል ነው ፕራይም ሚዲያ ነው ያልከው ደግሞ ፕራይም ሚዲያ ደግሞ ስላመጣው ስታሊን ፕራይም ሚዲያ የሚባለው በ75 ሚሊዮን ብር አንድ ግለሰብ እንዲሰራ የተሰጠው ነው ያ ግለሰብ ወደ ሌላ ስራ ተሰማርቶ ሲንቀሳቀስ የነበረ ነገር ግን በብዙ የእምነት ማጉደል ተከሶ ካለበት ቦታም ወደ ሌላ ቦታ የተላከ ነው በዛ ሚዲያ ላይ ግን ያሉትን ሰዎች አንዳንዶቹን አቃቸዋለሁ የሚያሳዝንህ ነገር የኢትዮጵያ ጉዳይ የሀገሪቷ ጉዳይ በእንደዚህ አይነት ነገር ስለራሳቸው የማያውቁ ሰዎች ተው ስለ ኢትዮጵያ ታሪክ ተው ስለ ኢትዮጵያ ፖለቲካ ተው ስለ ኢትዮጵያ ናሽናል ኢንትረስት ይሄ በዋይት ፔፐር በሚል ይሄ ነው የኢትዮጵያ ፖሊሲ ተብሎ በውጭ ጉዳይ ሚኒስቴር የሚወጣው ስለሱማ ኢትዮጵያም ስለሌላት ተው ስለሱ ሁሉን ተው ነገር ግን ስለራሳቸው ጉዳይ እንኳን የማያውቁ ሰዎች ናቸው ይሄንን ሲሰከዝኩ የሚውሉት በዛ ቦታ ላይ ያሉት ሰዎች ለዚህ ብቁም አይደሉም እቺ ሀገር የወደቀችበትን አዘቅት ነው የሚነግር ተራ ስለራሳቸው ጉዳይ እንኳን ለመናገር የማይችሉ ሰዎች ናቸው ፕራይም ሚዲያ ላይ የሚናገሩት ያሳዝናል በጣም ያሳዝናል
በዛ ደረጃ በእንደዛ ሰዎች አንደበት የሀገር ጉዳይ መነገሩ ያሳዝናል፣ ያስፈራሃል፣ እጅግም ያስደነግጣል። እንዲያው ያነሳው ሚዲያ በነገራችን ላይ ትላንት ሚዲያ ላይ እዚህ ዘግበ ነበር። ኦሮሚያ ሶቨሬን ፈንድ የሚባለው ገዝቶታል፣ በ60 ሚሊዮን ተሽጧል። ትላንት እዚህ ሚዲያ ላይ ዘግበ ነበር። ኦሮሚያ ሶቨሬን ፈንድ የሚባለው ገዝቶታል። ከስሮ ነው የሸጠው ማለት ነው። 75 ሚሊዮን ብር እንደተሰራ ቃለው እኔ በ2018-19 አሁን ከ7 ዓመት በኋላ በ60 ሚሊዮን ከተሸጠ በኪሳራ ነው ማለት ነው። እንግዲህ የኦሮሚያ ሶቨሬን ፈንድ ማለት የኦሮሚያ መንግስት ሆልዲንግ መሆኑ ነው። ልክ አገራት ሁሉ ለኢንቨስትመንት የሚበቃ ሶቨሬን ፈንድ የሚሉት ነገር አላቸው። እሱ መሆኑ ነው ማለት ነው። አወሎ ፈፌ የሚያስተዳድረው ማለት ነው በቦርድ አንድ የሚያስተዳድረው አላውቅም፣ ያህል ገንዘብ እንዳለው አላውቅም። ምን ማለት እንደሆነ ሶቨሬን ፈንድ ለኦሮሚያ ብቻ ምን ማለት እንደሆነ አላውቅም። እኔ የኦሮሚያ ሪጂናል ስቴት ፈንድ ቢሉት ይበቃል ነው የምለው። ሶቨሬን ፈንድ መሆኑ በምን ደረጃ እንደሆነ አላውቅም። ግን ምን ይከለክላቸዋል? የፈለጉትን ስም ይሰጡታል። እና ይሄ ጉዳዩ ወደ ጦርነት እንሂድ ነው። ግን እውነትም ኢትዮጵያ እንደተባለው አሁን እነሱ እንደሚሉት ለኢትዮጵያ እነዚህ ሁሉ ቅቡልነት ያላቸው ጥያቄዎች ናቸው ወይ የሚለው ነገር ራሱ ለህዝብ መነገር አለበት። እነሱ በሚሉት ነገር ብቻ ላይ ተመስርተው ይሄ ሀገር ወደ ጦርነት እንዳይሄድ ምንድን ነው የሚሉት የሚለው ነገር ራሱ በሰፊው መነገር ያለበት ነው። አሁን ያልኩ ለምን በእነዚህ ሰዎች ደረጃ ይሄ ትልቅ ጉዳይ ከሆነ ለመሆኑ ምን እያሉ ነው የሚለውን ነገርም ደግሞ ማየቱ የሚጠቅም ይመስለኛል። በጣም ትልቅ ጉዳይ ያነሳው ፕሮፌሰር ሀገሪቷ ትልቅ አጀንዳ እያነሳች ከቀይ ባህር በላይ አጀንዳ የላትም። በዚህ አጀንዳ በሙሉ ቶፕ አጀንዳ ሆኖ እየቀረበ ያለው የቀይ ባህር ነው። አክሰስ ያስፈልገናል፣ መተንፈሻ ያለንም በሚለው ነው። ግን እነዚህ አጀንዳ የሚያራምዱት ኮልኮል የምንላቸው በጣም ሎ ፕሮፋይል የሆኑ በጣም ትንንሽ ሰዎች ላይ ነው ወደ ስክሪን ላይ እያመጡ ያሉት። የሚያሳፍራቸው ይመስላል እንዲሁ ጠቅላይ ሚኒስትሩ ኢትዮጵያና ኤርትራ በፍጹም መጥፎ ችግር ላይ እንደሆኑ መናገር አይፈልግም። በጎ መናገሩ ብቻ ነው የምናውቀው፣ ዝም ብሎ የድሮ ብቻ ነው የምናውቀው። ፊልድ ማርሻሉም ተናግሮ አያውቅም፣ አበባው ታደሰ ተናግሮ አያውቅም። ውጭ ጉዳይ ሚኒስቴርም በይፋ ስቴትመንት አውጥቶ የሆነ ነገር ሲያደርግ ሰምተነው አናውቅም። እንዲሁ አንድ ጥያቄ አቀርባለሁ። ይሄን ሰውየው እናስታውሰውና የሚያሳፍራቸው ምናልባት በዚህ ሊሆን ይችላል ወይ ብለን የአሜሪካ መንግስት በኤርትራ መከላከያ ሰራዊትና አንዳንድ አመራሮች ላይ ማዕቀብ እንደጣለ ሰምተናል። ይሄ ውሳኔ ለዚህ ማዕቀብ እንደ ምክንያት የተወሰደው ለኢትዮጵያ ሰላም መታጣትና ለቀጠናው ቀውስ ዋነኛው መንስኤ የኤርትራ መንግስት ነው የሚል ነው። ይሄ ፈጽሞ የተሳሳተ ነው የሚል እምነት ነው ኢትዮጵያ ያላት። በኢትዮጵያ ውስጥ የማንም ሀገር ሰራዊት ጣልቃ ከገባ ይሄንኑ ጣልቃ ገብቶብኛል ብላ የማስወጣትም ይሁን ቅሬታ የማቅረብ የኢትዮጵያና የኢትዮጵያ ብቻ ነው። ኢትዮጵያ ሉዓላዊ ሀገር ነች። ኢትዮጵያ ይህን ጥያቄ አላቀረበችም። ስለዚህ በእነዚህ ምክንያቶች በኢትዮጵያ ሰላምና በአካባቢ ሰላም ታኮ የኤርትራ መንግስት ላይ የተጣለው ማዕቀብ ኢትዮጵያ ሰላም ያስገኛል ብላ ስለማታስብ በእርግጥም ደግሞ ለሰላም መፍትሄም ነው ብላ ስለማታምን ተገቢ ነው ብላ አታምንም። ለማስታወስም ያክል ነው ምናልባት ይሄን ያሳፍራቸው ይሆን ወይ በትላልቆቹ መምጣት ያልቻሉት በእነ ኮሚኒኬሽን ሚኒስትሩ መምጣት ያልቻሉት ብለን ትንሽ ወደፊት ዲቴል ኒድበት ያልከኝ ነገር ነበር ፕሮፌሰር። አንድ ባንድ ብናያቸው 4 ጉዳዮች አንስቷል ሜጀር ጀነራል ተሾመ ገመቹ። አንደኛው ታሪክን አንስቷል። የታሪክ ቁርኝት አለን ከቀይ ባህር ጋር ታሪክ አለን ብሏል። ሁለተኛ ዲስታንስ ፋክተር አለን ብሏል። ሶስተኛ የሰርቫይቫል ጉዳይ ገጥሞናል ብሏል። የሰርቫይቫል ጉዳይ ማለት ያው በደም ገልጸዋል። የተወሰነ በደም እንድትሄድበት ፈልጋለሁ። ሌላ ደግሞ ወሳኝ የሚባል በሚዲያ አላወጣነውም ብሎ ያመጣው ማንዴት አልነበረውም። በጊዜያዊ አስተዳደር በጊዜያዊ መንግስት ስትተዳደር ኢትዮጵያ ገና ህገ መንግስት ሳታረቅ ህጋዊ መንግስት ሳይመጣ ነው
በህገወጥ መንገድ ነው ኤርትራ የተገነጠለችው አሰብም የተወሰደው ራስ ገዝ ነበር ድሮኑ ኤርትራ አካል ማልነበረም ራስ ገዝ ነበር አሰብ ራስ ገዝ ይያለ ነው የተወሰደው ወደሚለውን አርጊው አድርጓል አራት ነገሮችን አንስቷል እንዴ ፕሮፌሰር ይሄ ያንተ ሙያ ነው አክሴስ በሰጥበት ጥሩ አሁን አንተ መጨረሻ ላይ ያነሳው እንደውም ሁለት አይነት ሌሎች ምክንያቶችም ተንጠልጥለውበታል አሁን ባልከው ጉዳይ ላይ ነገር ግን ጠቅላላ ኢትዮጵያ ህጋዊ ጥያቄ አለኝ የምትለው ህጋዊ ጥያቄ አለኝ አሰብ የኢትዮጵያ ነው አሰብ በተለይ የኢትዮጵያ ነው በዚህ ምክንያት ወደ ኢትዮጵያ መመለስ አለበት ስተት ተደርጓል የሚሉት ትክክል ነው አራት ናቸው የመጀመሪያው የጣሊያን ኢትዮጵያን ወራ ነው ከኢትዮጵያ የወሰደችው እንዲሁም ደግሞ ከአግባብ ካላቸው የቅኝ ግዛት ጊዜ ስምምነቶች እነዚህ pertinent colonial treaties የሚባሉትን ጠቅሰው በኢትዮጵያና በኤርትራ መካከል የነበረው ግንኙነት የኮሎኒ ትሪቲስ እነዚህ pertinent colonial treaties አሁን በተፈጻሚነት ስለሌላቸው በኢትዮጵያና በኤርትራ መካከል ተፈጻሚነት ስለሌላቸው null and void ምንድነው የሚባለው null and void ናቸው ነው ተፈጻሚነት የላቸውም አሁን በአሰብ ጉዳይ ላይ ተፈጻሚነት የላቸውም የሚል ነው የመጀመሪያው አሁን አንተ የጠቀስከው ይሄ 60 ኪሎ ሜትር የሚለው እኮ ከነዚህ በኢትዮጵያ በቅኝ ግዛትና በኢትዮጵያ መካከል የተደረጉ የቅኝ ግዛት ጊዜ እንትኖች አሉ ስምምነቶች አሉ እነዚህ ስምምነቶች አሁን ኢትዮጵያን አይመለከቱም በኢትዮጵያና በግብጽ መካከል በሱዳን መካከል ነው በእንግሊዝና በኢትዮጵያ መካከል በእንግሊዝና በሱዳን በግብጽ መካከል የተደረጉት ሌሎችም በትራይፓርታይት ትሪቲ የሚባለው በፍጹም የቅኝ ግዛት ጊዜ ስለሆኑ እነሱ አልፈው ስላሉ አይመለከቱንም የሚለው የመጀመሪያው ነው ይሄ ትክክል አይደለም እንደዚህ አይነት አግባብ ትክክል አይደለም ምክንያቱም በቅኝ ጊዜ የተሰመሩት ድንበሮች አይነኩም ነው የሆነ የህግ ስም አላቸው አንተ ከነ የበለጠ ታውቀው ይሆናል የህግ ስም አላቸው እነሱ አይነኩም እነሱ እንዳለ ነው የምትወስዳቸው ነው ይሄ አስፈላጊ ነው በዓለም አቀፍ ህግ መሰረት በአፍሪካ ህብረት ቻርተር መሰረት ወይም የአፍሪካ አንድነት ድርጅት ሲባል በነበረው በዛ ቻርተር መሰረት የኮሎኒያል ባውንደሪስ አይነኩም እነሱ ፍትሃዊነት ባይኖራቸው አይነኩም ነው ይሄ እንግዲህ የሀገራት በኢትዮጵያ አፍሪካ ውስጥ ያሉት ሀገራትም ከቀኝ ግዛት በኋላ ያሉ የተፈጠሩ ሀገራትም በዛ መሰረት የግድም ቢሆን ተቀባይነት ስላገኙ ካይሮ ላይ ደግሞ እነዚህ ነገሮች በአፍሪካ አንድነት ድርጅት ግር የካይሮ ዴክላሬሽን ስለሚባል ኢትዮጵያ የሚለው ተቀባይነት የለውም በዚህ ደረጃ ላይ null and void ነው የሚለው ሌላው የዚህ የሬዞሉሽን አለ የዩናይትድ ኔሽንስ ጀነራል አሰምብሊ የተባበሩት መንግስታት ጠቅላላ ጉባኤ ውሳኔ 390 የሚል አለ ይሄ ኢትዮጵያ ወደ ባህር በርን የማግኘት ልጅት ቅቡልነት ያለው መብት አላት ይላል አሁን እዚህ ላይ አንድ ነገር ግልጽ ላይ ያደርግ ካንተ ጋርም ብዙ ጊዜ ተነጋግረን በፌደሬሽን ስትቀላቀል ነው አይደል ይሄ 390 ማለት ዋናው ሬዞሉሽን የመቀላቀሉ ነው አሁን እኔ የምናገረው በዛ ሬዞሉሽን ውስጥ ኢትዮጵያ Hinton recognizes Ethiopia's legitimate need of adequate access to the sea. Adequate access to the sea. No, የሚለው እንጂ ኢትዮጵያ ወደብ እንድታገኝ አይደለም access ነው ያለው ይሄም ኢትዮጵያ ወደ ውጭ ቃል ማስወጣትን ለማስገባት የባህር በር አትከለከልም የሚለው እዛ አሁን ባልኩት የዩናይትድ ኔሽንስ ጀነራል አሰምብሊ 390 ውስጥ ያለ ነው አሁን ሌላ እነዚህ የሚያነሱት አለ
ይሄ አሁን ያልከው ሰውዬ የዲሬክተሬቱ ተሾመ ሜጀር ጀነራል ተሾመ ያነሳው ሶስተኛው የኢትዮጵያ ሊጋል ክሌም አለን ለሚሉት ሶስተኛው አለ። ይሄኛውም ቲፒኤልኤፍ እና ኢፒኤልኤፍ በኢትዮጵያ ውስጥ ያለውንና የተወሰነውን ህግ በህጋዊ መንገድ ደምስሰው አሰብ የኢትዮጵያ አካል የነበረችውን አሰብ ለመውሰድና በዛ ላይ ውሳኔ ለማድረግ መብት የላቸውም ነው። ያንን ለማድረግ መብት የላቸውም። አሁን ግን የሆነው እነዚህ ሁለት የሽፍታ ቡድኖች ተስማምተው ነው አሰብን ቆርጠው የወሰዱት ይላል። አሁን ቅድም ስናገር የነበረውን የፐርቲነንት ትሪቲስ የሚባለውን በሙሉ ዝግት አድርገው አሁን እዚህ ላይ ምንድን ነው የሚለው? አሰብ የኢትዮጵያ ናት። እነዚህ ሁለቱ ያንን ለማጥፋት አይችሉም። ይህንን ማድረግ የሚችለው የተመረጠ መንግስት፣ በኢትዮጵያ የተመረጠ መንግስት ብቻ ነው። ምክንያቱም ህጉ የኢትዮጵያ የውስጥ ህግ ነው። የውስጥ ህግ ነው። ያ ደግሞ ምንድነው ነው እነሱ እንደሚሉት የአሰብ ወደብ ቲፒኤልኤፍ እና ኢፒኤልኤፍ አሸንፈው ጦርነቱን አሸንፈው እሱንም አይቀበሉም። በነገራችን ላይ እነሱ ተሸንፈን ነው አይሉም። ቲፒኤልኤፍ እና ኢፒኤልኤፍ ጦርነቱን አሸንፈው አሁን ይሄ አደባባይ ላይ ያለ እውነት ነው እና ያን ጊዜ አሸንፈው ኤርትራ ነፃ ስትሆን አሰብ የራስ ገዝ ነው የነበረው በኢትዮጵያ ህግ መሰረት። የኢትዮጵያ ህግ መሰረት የኤርትራ ክፍለ ሀገር አካል አልነበረም፣ ራስ ገዝ ነው የነበረው ይለዋል። ራስ ገዝ ነው የነበረው። ይሄንን ብሏል እሱ። ይሄ ጀነራል ተሾመም ይሄንን ብሏል። ራስ ገዝ ስለነበረ አውጥተን አንናገረው እንጂ ራስ ገዝ ስለነበረ የኤርትራ አካል አልነበረም ነው። አሁን ግልጽ ነው አይደል? የኤርትራ አካል አልነበረም ነው የሚለው። ይሄ የኢትዮጵያ የውስጥ ህግ ነው። ድንበር ግን የተሰመረው በኢትዮጵያ ውስጥ ህግ አይደለም። ነገር ግን ትግራይም እንደዛ ሆኖ ነበር አለ መጨረሻ አካባቢ ትግራይ መጨረሻ ራስ ገዝ ነበር። ድሬዳዋም ራስ ገዝ ነበረ። ሌሎችም ኤርትራም ራስ ገዝ ነው የነበረው። በነገራችን ላይ ኤርትራም ራሱ ራስ ገዝ ነው የነበረው። ስለዚህ አሁን እኮ በሱ ሎጂክ አሁን ህግ አንተ ስለተማርክ ነው ስለ ህግ ታውቃለህ። በዛ ሎጂክ መሰረት ኤርትራም ራሱ ራስ ገዝ ኢትዮጵያ ስለነበረ ነፃ መውጣት አይችሉም ማለት እኮ ነው። በዛ አሰብ ካልሆነ ራስ ገዝ ስለሆነ የኤርትራ አካል ኤርትራም አልነበረም ነው፣ ትግራይም አልነበረም ነው። ነፃ መሆን ይችላሉ ነው። ለዛ በር ይከፍታል። ይህንን ያሰበበት ገና ይመስለኛል። እኔ አርጊመንቱ ትክክል ነው እያልኩኝ አይደለም። ይህንን ግን ወደ ትክክለኛው እሱ በሚለው አቅጣጫ ከሄድክ ኤርትራንም ትግራይንም ሁሉ ራስ ገዝ ናቸውና ምንም አይመለከታቸውም፣ ያ ትሪቲ ምናምን ሁሉ አይመለከታቸውም ወደ ማለትም ሊወስድ ይችላል። ሌላ እዛ ላይ ልጨምርልህ። እነሱ የሚሉት ኤርትራ አሰብን ልትወርስ አትችልም። በኢትዮጵያ ህግ መሰረት ብቻ ሳይሆን በዓለም አቀፋዊ ህግ መሰረት ራሱን የሚያስተዳድር ራስ ገዝ ጠቅላይ ግዛት ወይም ክፍለ ሀገር ስለነበረ ኢትዮጵያ አሁን አንድ መብት ልታነሳ ትችላለች። ያም ምንድነው? ያ የአሰብ መሬት የአፋሮች መሬት ነው። አፋሮች ደግሞ በአብዛኛው የሚኖሩት ኢትዮጵያ ውስጥ ነው። ስለዚህ አፋሮችን በአብዛኛው ኢትዮጵያ ውስጥ ከሚኖሩት ጋር ቀላቅለን የእነሱንም መሬት ወደኛ እንጨምራለን የሚልም አለበት። ይህንን ነው የሚሉት። ይሄ ደግሞ ከጅቡቲ ጋራም ችግር ውስጥ ከቷቸዋል። ይሄ እንግዲህ የሰርቫይቨሉን ምናምኑን በማያነካ ይሄ ሊገል የምትላቸው ወይም ደግሞ ህጋዊ መሰረት አለው ጥያቄያችን ለሚለው እነዚህን ነው የሚያቀርቡት። 4 ነገሮችን ያቀርባሉ። ከዛ ውጪ አሁን ይሄ ዲስታንስ ያልከው እኛ 60 ኪሎ ሜትር በታች ያለ ነው። የዓለም አቀፍ ህግ ከወሰነው በታች ነው ያለ ነው። ስለዚህ 60 ኪሎ ሜትር ላይ ሆነን አንከለከልም የሚለው። በነገራችን ላይ አንድ ነገር ልጨምርልህ እዚህ ላይ። አሁን ቅድም የነገርኩህ እነዚህ ሁሉ የነገርኩህ ህጋዊ መሰረት ናቸው የሚለውን በጽሁፍ ደረጃ የማስተርስ ቲሲስ የሰራበት ጀነራል አየር ኃይል አዛዥ የነበረው ጀነራል ጆቤ አበበ ተካልኝ
አሁን የነገርኩህ ሁሉ የሱ ማስተር ቲሲስ ላይ የተጻፉት ናቸው። ያኔ ኤርትራና ኢትዮጵያ የኤርትራና ኢትዮጵያ ጦርነት በኋላ ጀነራል ጻድቃንም አሰብን እንውሰድ በሚሉበት ጊዜ እሱ ደግሞ ጀነራል አበበ ተክለ ሃይማኖት ማስተር ቲሲስ ጽፎ ይሄ ነው የሚገባው የሚሉ አሁን ያልኩት ጥያቄዎች ሁሉ በዛን ጊዜ የተነሱትን ነው። አሁን ከአዋራውን አራግፈው እንደ ጀነራል ተሾመ ደግሞ ያነሱት እነዚህ ሁሉ ህጋዊ በሚባለው ላይ ነው። አሁን ከዛ ስትወጣ የውጭ ሀገር ህግ አለ፣ ማለትም ዓለም አቀፋዊው ህግ አለ። ዓለም አቀፋዊው ህግ ወደብን እንድታገኝ አይደለም የሚናገረው፣ አክሰስ ቱ ዘ ሲ የሚለውን ነው። ያንን መብት አለ። ያ ውሃ አጠገብ ያለው አገር ያንን የኢትዮጵያን ሀገር ግን ላንድ ሎክድ እንዲሆን ያደረገው ከልክሎ እስከ መጨረሻው ይዞ መቆየት አይችልም፣ አክሰስ መስጠት አለበት ነው። እነሱ ይሄ ዩዝፍራክት ራይትን እንደ ፕሮፐርቲ ራይት ነው የሚሉት። አሁን እኛ የህግ ሰዎች አይደለንም፣ ነገር ግን ንግግራቸው ለእንደኛ አይነቶችም ግልጽ ነው። ዩዝ ራይት የሚባለውን እንደ ኦነርሽፕ ራይት ልትጠቀምበት አትችልም። ነገር ግን ኢትዮጵያ አሁን የምታቀርበው በዚህ በዲስተንስ ላይ የምታቀርበው ዓለም አቀፋዊው ህግ ይሄንን ነው። የሰርቫይቫል ያነሳል። ኢትዮጵያ ወደብ ካላገኘች በስተቀር ወደ ባህሯ ካልተመለሰች፣ ኢትዮጵያ ወደ ባህር ካልተመለሰች፣ ቀይ ባህር የኢትዮጵያ ባህር ነው የሚሉት፣ ባህሩ ራሱ የኢትዮጵያ ባህር ነው የሚሉት፣ ወደዛ ካልተመለሰች በስተቀር ኢትዮጵያ አትኖርም፣ ትጠፋለች። ስለዚህ የኤግዚስተንሻል ጥያቄ ስላነሳች የመኖርና ያለመኖር ጥያቄ ስለሆነ ህጋዊ ጥያቄ ስለሆነ የመኖርና ያለመኖር ጥያቄ ስለሆነ የዓለም አቀፍ ጥያቄ ስለሆነ ከተቻለ ቡልቲ እንዳለው ከተቻለ በዲፕሎማሲ ካልተቻለ ላንድ ስዋፕ የሚሉት ነገር አላቸው። ብዙ አያወሩትም። ስለዛ ግን አንድ ሁለት ቦታ በዓለም ታሪክ ውስጥ ይሄ ላንድ ስዋፕ የተደረገ አለ። አንዱ በጆርዳን እና በእስራኤል መካከል ገልፍ ኦፍ አቅባ ውሳኔ ተደርጓል። አንድ ደግሞ በቦሊቪያ እና በቺሌ መካከል ተሞክሮ ሳይሳካ የቀረ አለ። ሌላ ቦታ ላይ ግን በብዛት እንዳለ አላውቅም። ይሄ ጉዳይ መሬትን ሊሰጠንና ሌላ ቦታ ደግሞ እንሰጣለን። እኛ ሌላ መሬት ለኤርትራ እንሰጣለን፣ ይሄኛው ግን ለእኛ ይሰጥ እና ወደ ውሃው እንምጣ የሚል ነው። እሱ ካልሆነ ግን በግዳጅ እንሄድበታለን፣ የሚያስፈልገውን ዋጋ እንከፍላለን። ሁለቱም ጀነራሎች ያሉትን አንድ ላይ ሲጠቀልለው እንሄድበታለን። ጦርነትን ነው የሚሉት። ከዚህ በላይ አልሄድበትም በዚህ ጉዳይ ላይ። ምክንያቱም ጦርነቱን እንዴት እንደሚያሸንፉ እነሱ የሚነጋገሩት ነገር አለ። ህጋዊ መሰረት የሚለው የኢኮኖሚያዊ መሰረት የምትለው የዓለም አቀፍ ህግ መሰረት የምትለው እንዲሁም የቲፒኤልኤፍ እና ሂስቶሪካል ሮንግ የተደረገው ደባ የሚፈታበት የሚለው ሁሉ በእኔ አስተሳሰብ አዋጭ አይደለም። ለዚህ ደግሞ ደም ማፍሰስ አስፈላጊ ነገር አይመስለኝም። እነሱ ግን በዚህ ምክንያት እንሄድበታለን እያሉ ነው። ፕሮፌሰር ጠቅላይ ሚኒስትሩ በጥሩ አድርገህ ነው የገለጽከው። በጣም አመሰግናለሁ ፕሮፌሰር ጊዜ ሰጠህ እዚህ ጋር በደንብ ዲቴል ስለነገርከን። የጠቅላይ ሚኒስትሩ የ1000 ዓመት ጥያቄ መልሰናል። የ30 ዓመትማ ትላንት የተሰራ ስህተት ነው፣ የትላንት ስህተት ነው፣ እናርመዋለን፣ ይታረማል ያለበት ጉዳይም እሱን ኮንሲደር እናድርግና ኤርትራ የተገነጠለችበት መንገድ ዩኤንም ተሳስቷል እያለ ነው ጠቅላይ ሚኒስትሩ። በዩኤን ሪፈረንደም ይመስለኛል አንተ ያው ትልቅ የዩኒቨርሲቲ መምህር ነበር በዛ ሰዓት ታስታውሳለህ፣ በደንብ አድርገህ ያው ትተነትነዋለህና የኢትዮጵያ አካል እንደሆነች ፕሪዚዩም አድርጎ ነው ኤርትራ ለሪፈረንደም ያቀረባት ዩናይትድ ኔሽንስ ወይስ አይ ኤርትራ ለየት ያለ ኬዝ ነው የኢትዮጵያ አካል ሳትሆን ለየት ያለ ኬዝ ነው የገጠማት ብሎ ነው? እንዴት ነው ዩኤን ኢንተርቴን ያደረገው የኤርትራን ጉዳይ? ስህተት ተፈጽሟል የሚለን ዩኤን ያደረገው ሪፈረንደም ነው ስህተት ተፈጽሟል የሚለውና ጠቅላይ ሚኒስትሩ እስቲ ወደ ኋላ ሄደ አንዳንዱ በአንቀጽ 39 ነው የሄደችው ይላል። አንቀጽ 39 የሚባል አልነበረም በ93 በፈረንጆች አልነበረም። ከሁለት ዓመት በኋላ ነው ኢትዮጵያ ህገ መንግስት ያረቀቀው እና መብትም አልነበረውም። የጆቤ ፔፐርን ኮት አድርገሃል ቀደም ሲል ብዙ ሰው የሚያውቀው ነው። ግን አሁን ከእንትን ቆፍሮ ያመጡት አርጊመንት አለ። ተመልካቾችም ብዙ ግራ የሚያጋባው ነገር ስለሆነ 30 ምናምን ዓመት ወደ ኋላ ሄደን ነውና ብዙ ትውልድ አለ የተወለደ በዚህ ጊዜ ይሄን ብዙ አንደርስታንድ የማያደርገው ፕሮፌሰር
እንዴት ነው ይሄ የምትገልጸው? ያ እኔ በዛን ጊዜ ኮሌጅ ይሁንና ይቅርና እንደውም አልተወለድኩም ያንን ውሳኔ ሲያደርግ 95 ማለት ነው በፈረንጆች 93 አሁን እንግዲህ እነሱም የሚናገሩት ይሄ ሁለተኛ ዓለም ጦርነት ካለቀ በኋላ የሶቪየት ዩኒየን ዩናይትድ ኪንግደም ዩናይትድ ስቴትስ ፈረንሳይ አንድ ላይ ሆነው ጣሊያንን በአፍሪካ ውስጥ ያላትን ግዛቶቿን እንድትለቅ አስገደዷት። ዋናው ነገር እዛ ላይ ነው ያለው። በአፍሪካ ውስጥ ያላትን ግዛት ይሄ ጣሊያን ሶማሌን ሪሊንኩዌሽ እንድታደርግ አስገደዷት። ነገሩ ከዛ ነው የሚጀምረው። ኤርትራም የጣሊያን ቅኝ ግዛት ስለነበረች በዛ ምክንያት እንድትለቅ ተገደደ። ከዛ በኋላ ኤርትራ በእንግሊዝ ወታደራዊ አስተዳደር ስር ቆየች። ከ1941 ጦርነቱ ኢትዮጵያ ውስጥ ካለቀበት ጊዜ ጀምሮ እስከ 1952 ዓ.ም ድረስ ኤርትራን ያስተዳደረችው እንግሊዝ ናት። ብሪቲሽ ሚሊተሪ አድሚኒስትሬሽን ነው ያስተዳደረው። ይሄ ጉዳይ ግን ጉዳዩ ወደ ተባበሩት መንግስታት አዲስ ወደ ተቋቋመው ወደ ተባበሩት መንግስታት አዲስ ድርጅት ነው ወደዛ ተመራ። የጣሊያንን ኮሎኒስ ወደፊት ምን እናድርጋቸው በሚለው ጉዳይ ላይ ወደ ተባበሩት መንግስታት ሲመራ ብዙ ጥናቶችም ተደርገው እነዚህ አራት ኮሚሽን የሚሉት ወደ ኤርትራ መጥተው አጥንተው ጉዳዩ በኤርትራ ውስጥ እንኳን ስምምነት እንደሌለ አብዛኞቹ በሃይላንድ ላይ ያሉት በከፍተኛ ቦታዎች ላይ በኤርትራ ከፍታ ያሉት ክርስቲያኖች፣ ኦርቶዶክሶች፣ ትግርኛ ተናጋሪዎች ወደ ኢትዮጵያ የመቀላቀል ዝንባሌ ያላቸው፣ ሌሎቹ ግን ወደ ሙስሊሞቹና ሌሎቹ ግን ወደ ኢትዮጵያ ለመቀላቀል ፍላጎት የላቸውም የሚል ውሳኔ ነው የቀረበው። እዚህ ላይ ግን ኤርትራ አሁን አንተ ያልከው ሬፈረንደም እንዲካሄድ ነው የተደረገው። ሬፈረንደም ግን ኤርትራውያን በሙሉ ድምፅ የሰጡበት ሳይሆን የህዝብ የፐብሊክ ኦፒኒየን ህዝብ ውሳኔ ፐብሊክ ኦፒኒየን ነው የታየበት እንጂ ወህደው ድምፅ የሰጡበት አይደለም። የፐብሊክ ኦፒኒየን ጉዳይ ነው። እነዚህ ፎር ፓወርስ ኮሚሽን በሚባለው በኩል የግብረ መልስ አይነት ነገር ነው የተደረገበት። ውሳኔውን የሰጠው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ነው። በዚህ ላይ ውሳኔ ሰጠ። ውሳኔው ኤርትራ በከፊል ወደ ኢትዮጵያ መቀላቀል ይፈልጋሉ፣ በከፊል ደግሞ ነፃ መሆን ይፈልጋሉ። ስለዚህ መካከለኛ የሆነ ነገር እናድርግ ነው። ኤርትራ በኢትዮጵያ ክራውን ስር ኦቶኖመስ ሆና ትቆያለች። የራሷ ህገ መንግስት፣ የራሷ አስተዳደር ይኖራታል። የራሷ ባንዲራ፣ የራሷ ህገ መንግስት፣ እንደዚህ አይነት ነገሮችን ኤርትራ ይኖራታል። ነገር ግን በኢትዮጵያ ሶቨርኒቲ ስር ነው የምትሆነው። ውስጥ በኢትዮጵያ ክራውን ስር በኢትዮጵያ ንጉሠ ነገሥት መንግስት ስር ሶቨርኒቲው የኢትዮጵያ ንጉሠ ነገሥት መንግስት ነው። ኤርትራ ግን ነፃ ኦቶኖመስ አገር ሆና ትቆያለች በሚለው ላይ ነው ውሳኔ የተሰጠው። ያ ውሳኔ ከተሰጠ ከ2 ዓመት በኋላ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትደረግ ተደረገ። ከ10 ዓመት በኋላ ኢትዮጵያ ፌዴሬሽኑንም አጥፍታው፣ እዚህ ላይ መናገር ያለብኝ ኢትዮጵያ ብቻ ሳይሆን የኤርትራ አሰምብሊ ራሱን ዲዞልቭ አደረገና ቮት አደረገና ከኤርትራ ከኢትዮጵያ ጋር ዩኒፊኬሽን ፌዴሬሽን ሳይሆን ዩኒፊኬሽን እንዲሆን ተደረገ። ታሪኩ ይሄ ነው። ያን ጊዜ ግን ብዙዎች የኤርትራ ነፃነት ተወሰደ ብለው ያሰቡ ወደ ጦርነት ገቡ። ከዛ ጦርነት በኋላ ጦርነቱ 30 ዓመት ከተደረገ በኋላ ኤርትራ የኢትዮጵያን የደርግ መንግስት አሸንፋ ነፃ ሆና በተባበሩት መንግስታት ድርጅት ላይ በኢትዮጵያ ፈቃድ ነፃ ስትሆን አንድ ነገር እዚህ ላይ ልጨምርልህ። የኤርትራ ባንዲራ በተባበሩት መንግስታት ድርጅት ሲሰቀል የግብፅ ሰው የሆነው ቡትሮስ ጋሊ ቆሞ የተናገረው የ30 ዓመት ጦርነት ከተደረገ በኋላ አሸንፋ ሬፈረንደም አድርጋ በሰልፍ ዲተርሚኔሽን አገር ሆናለች ብሎ ነው የተናገረው ቡትሮስ ጋሊ። የሆነው ይሄ ነው፣ የተደረገው ይሄ ነው።
ኢትዮጵያ ያጣችው አገኘሁት ያለችውን ወደብ ያጣችው አንደኛ ፌዴሬሽኑ በመቅረቱ ፌዴሬሽኑ ዲዞልቭ በመደረጉ ኤርትራውያን ወደ ጦርነት ገቡ። ጦርነቱን አሸነፉ። ከዛ በኋላ አጣች ኢትዮጵያ ወደቦቿን። የሆነው ይሄ ነው። አሁን አዳዲስ ታሪኮችም ይፈጠራሉ። የኤርትራም የ30 ዓመቱ ትግል እንደ ጨዋታ ነው የሚታየው። ጠቅላይ ሚኒስትር አሁን ያልካቸው በህዳሴው ግድብ ላይ ተቀምጠው ከኋላ እሱን እያመላከቱ ያሉት 1000 ዓመት ኢትዮጵያ ተኝታ ነበረ፣ ስለዚህ ኢትዮጵያ ነቅታለች። አሁን ለመጀመሪያ ጊዜ በሳቸው አመራር ስር ነቅታለች። ታዋቸው እንደዚህ አድዋ ላይ የሞቱትን የአክሱም ስልጣኔ የምትለውን ይህን ሁሉ ታው 1000 ዓመት እንግዲህ 1000 ዓመት እዛ አክሱም ድረስ አይደርስም። እንግዲህ ከዛጉዌ ጊዜ ጀምሮ ነው ብለው ከዛጉዌ ጊዜ ጀምሮ ኢትዮጵያ ስትተኛ ነው የነበረው። ኤድዋርድ ጊበን ትክክል ነው ያለው ነው የሚሉት የኢትዮጵያ ጠቅላይ ሚኒስትር። በኢትዮጵያ የመሪነት ስልጣን ላይ የተቀመጡት የኢትዮጵያ ጠቅላይ ሚኒስትር ለኢትዮጵያ ሕዝብ የሚነግሯት እኔ እስከመጣ ድረስ እኔ መሲሆ እስከመጣላችሁ ድረስ እኔ እስካነቃችሁ ድረስ አልተኝታችሁ ነበር። ስለዚህ ይሄንን ሐይቅ እንዲያውም ንጋት እልላችኋለሁ አሁን ገና ስለነቃችሁ እኔ ስላነቃኋቸው። ስለዚህ ይሄ ሌላም ነገር ተናግረዋል። እሱንም ካስፈለገ እንሄድበት እንችላለን። አስፈላጊ ይመስለኛል። ከሳቸው በፊት የነበሩት መሪዎች በሙሉ ኢትዮጵያን ሲያስተኙ ነው የነበሩት፣ ሲያዳፍኑ ነው የነበሩት። እሳቸው ግን አነቋት። አንድ ከነቋት በኋላ ደግሞ የ30 ዓመቱን ምን ታደርጋለህ? ከ1000 ዓመት በላይ የተኛችን አገር ያነቃ ብሩህ ሰው እችን በ30 ዓመት የተወሰደችውን እንዴት ያቅተዋል? ይመልስልሃል፣ ይስተካከላል ብሎ እንደዚህ ዲስሚስ በሚያደርግ መንገድ ነው የተናገሩት። ስለዚህ ይህንን አንቅቼ ለ1000 ዓመት የፈሰሰ ውሃ ነው ያሉት። እንዲያውም የሚገርምህ ነገር ለ1000 ዓመት ፈሰሰ። ግድቡን 1000 ዓመት በፊት ሰርተነው ቢሆን ኖሮ ኢትዮጵያ የት እንደደረሰች ነበረ ነው ያሉት። ያን ጊዜ ሲሚንቶ ስለመኖርም አላውቅም ለመገደብ። ያን ጊዜ ተሽከርካሪ ቁፋሮ የሚያካሄድ ግሬደሩ ምናምኑ ስለመኖርም አላውቅም እኔ ያን ጊዜ። መስኖ እንደሆነ ኢትዮጵያ ሕዝብ ሲያደርገው ነው የነበረው በትንንሹ። እሳቸው ግን ያሉት እችኛውን ምን ታደርጋላችሁ? የ1000 ዓመት እንቅልፍ ያነሳ ሰውዬ የ30 ዓመቱን እንዴት ያቅተዋል ትላላችሁ ነው የተናገሩት።